ክብራትና ክብራን ተከታታዮቼ ሰብስክራይብ አድራጊዎቼ እንዴት ናችሁልኝ? ዛሬ በሶስት ተመልሼ መጥቻለሁ። አቶሚክ ሃቢትስ የልማድ ኃይል በጄምስ ክሊር የተጻፈው መጽሐፍ እያነበብኩላችሁ ነው። መሀል ላይም እያወራሁላችሁ ነው የሚገርሙኝ ነገሮች ሳገኝ። እሺ 3 ይላል፣ በክብ ተከቦበታል። ልማዶችን በአራት ደረጃዎች መገንባት። ልማዶችን በአራት ደረጃዎች መገንባት። የስነ ልቦና ባለሙያ የሆነው ኤድዋርድ ቶርንዳይክ የስሙ ክፋት ቶርንዳይክ በ1898 የልማዶችንና የባህሪያታችንን ምን አይነት አጻጻፍ ነው? እሺ ለምሮ ችግር የለውም ጽፎታል መቼም። የልማዶቻችንን እና የባህሪያታች ቶኖ መሆን ያለበት የባህሪያቶቻችንን የሚመሩትን ህግጋት የምንረዳበትን መረዳት መሰረት የጣለ ጥናት አድርጎ ነበር። ቶርንዳይክ በወቅቱ የፈለገው የእንስሳትን ባህሪያት ማጥናት ነበር በድመቶች ላይ። የምር ቶርን የሚለውን ሳይ ቶርኖ የሚለው ነገር ወደ ውስጥ እየመጣ ነው። ቶርኖ ማለት የብዙ አይነት ማሽኖችን አልሙኒየሞችን ምናምን ሞልድ የሚያደርግ አጠቃላይ ቶርኖ ቤት ተብሎ የሚጠራው የብየዳ ቤት ነው። በማኒፋክቸሪንግ አይነት ደረጃ የሚሰሩ ብየዳ ቤቶች ማለት ነው። ሌዝ ማሽን ምናምን ያላቸው። የጉንፋን ሊለቀኝ አልቻለም። ሰብስክራይብ ብታረጉ ይተወኛል ይመስለኛል። አርጉ። እያንዳንዳቸው ድመቶች እሱ የእንቆቅልሽ ሳጥን ባላቸው ቦታ ውስጥ ያስቀምጣቸዋል። ሳጥኑ የተሰራው ድመቶቹ የሆነች ነገርን ሳብ በማድረግ የሆነች ነገርን ጫን በማለት ወይም የሆነ ነገር ላይ በመውጣት በበር በኩል መውጣት እንዲችሉ ተደርጎ ነው። በሩ ከተከፈተላቸው ፊት ለፊታቸው ምግብ የያዘ ጎድጓዳ ሳህን ስለተቀመጠላቸው ወደዚያ ይሮጣሉ። አብዛኞቹ ድመቶች ገና በሳጥኑ ውስጥ እንዲገቡ ከተደረጉበት ቅጽበት ጀምሮ ቶሎ መውጣት ይፈልጋሉ። አፍንጫቸውን ተጠቅመው ጠርዙን ይተሻሻሉ። በክፍት ቦታዎች ውስጥ እጅ እግራቸውን ወደ ውጭ ይሰዳሉ። ከውጭ ያሉ ቁሳቁሶችን ለመያዝ ይታገላሉ ወዘተ። ከትንሽ መፍጨርጨር በኋላ በሩ እንዲከፈት የሚያደርገውን ነገር ይነኩና ይወጣሉ። አጥኚው ብዙ ሙከራዎች ካደረገ በኋላ የእያንዳንዱን ድመቶች ባህሪያት ለመረዳት ሞከረ። መጀመሪያ አካባቢ ድመቶቹ በሳጥኑ ውስጥ የሚንቀሳቀሱት በዘፈቀደ ነው። ልክ በሩ ሲከፈት ግን የመማር ሂደት ፕሮሰስ ኦፍ ለርኒንግ ይጀምራል። ቀስ በቀስ ድመቶቹ በሩን የሚከፍተውን ቁልፍ መጫን ከሳጥኑ ለማምለጥና ምግቡን ከማግኘት ጋር ማያያዝ ጀመሩ። ከ20 እና ከ30 ሙከራዎች በኋላ ይህ ባህሪ አውቶማቲክ ሆነ። ድመቶቹ ልክ ሳጥኑ ውስጥ እንደገቡ ቁልፉን ተጭነው ከሳጥኑ ለመውጣት የሚፈልጉት ጥቂት ሴኮንዶችን ብቻ ነው። ለምሳሌ ያህል በጥናቱ ውስጥ እንደተመለከተው ድመት 12 ይህንን ለማድረግ በየደረጃው የወሰደበት ሰዓት እንደሚከተለው ነው። 160 ሴኮንዶች፣ 30 ሴኮንዶች፣ 60 ሴኮንዶች፣ 15፣ 28፣ 20፣ 30፣ 22፣ 11፣ 15፣ 12፣ 10፣ 14፣ 10፣ 8፣ 8፣ 5፣ 10፣ 8፣ 6፣ 6፣ 7። በመጀመሪያዎቹ 3 ሙከራዎች ድመቷ መውጣት የቻለችው በአማካኝ 1.5 ደቂቃ ፈጅታ ነው። በመጨረሻዎቹ 3 ሙከራዎች ለመውጣት የፈጀባት ጊዜ ግን በአማካኝ 6.3 ሴኮንድ ብቻ ነው። በየሙከራው ድመቶቹ የሚሰሯቸው ስህተቶች እያነሱ ተግባሮቻቸው ግን የበለጠ ፈጣን አውቶማቲክ እየሆኑ ይሄዳሉ። ድመቶች በሂደት ተመሳሳይ ስህተትን ደግሞ ከመስራት ይልቅ በቀጥታ ወደ ውጤቱ ወደ መፍትሄው መሄድን እየተማሩ ሄዱ። የጥናቱ ባለቤት ማለት አቶ ኤድዋርድ ቶርንዳይክ ነው፣ እንዳትረሱት ብዬ ነው። እየተማሩ ሄዱ። በጥናቱ ባለቤት ከጥናቱ በመነሳት የመማር ሂደትን እንዲህ በማለት አስቀምጦታል። ጣፋጭ ውጤት የሚያመጡ ባህሪያት ከፍተኛ የመደጋገም አዝማሚያ ሲኖራቸው፣ ውጤታቸው የማያስደስት የሆኑ ባህሪያት ግን የመደጋገም እድላቸው ዝቅተኛ
ነው። ልድገማት። ጣፋጭ ውጤት የሚያመጡ ባህሪያት ከፍተኛ የመደጋገም አዝማሚያ ሲኖራቸው፣ ውጤታቸው የማያስደስት የሆኑ ባህሪያት ግን የመደጋገም እድላቸው ዝቅተኛ ነው። ይህ ጥናት በህይወታችን ውስጥ ልማዶች እንዴት እንደሚፈጠሩ ለማጥናት የሚሆነውን ትክክለኛ መነሻ አስቀምጦልናል። ልማዶች ምንድን ናቸው? አእምሮአችን ልማዶችን የሚያዳብረው ስለምንድን ነው? ለሚሉና ለመሳሰሉት ጥያቄዎች መልስ የሰጠም ነበር። ንዑስ ርዕስ አእምሮአችን አእምሮ ነው የሚባለው ወይስ አእምሮ ነው? እዚህ ላይ አእምሮአችን ልማዶችን የሚገነባው ምን እንደሚባል ኮሜንት ላይ ያስቀምጡልኝ። አእምሮአችን ልማዶችን የሚገነባው ለምንድን ነው? ልማድ ማለት አውቶማቲክ እስኪሆን ድረስ በበቂ ሁኔታ የተደጋገመ ባህሪ ማለት ነው። ይህ ልማዶችን የመገንባት ሂደት የሚጀምረው በመሞከርና በመሳሳት ነው። በህይወት ውስጥ አዲስ ነገር ባጋጠመህ ጊዜ ሁሉ አእምሮህ ውሳኔ መወሰን አለበት። አንድ ችግር ለመጀመሪያ ጊዜ ሲመጣብህ እንዴት እንደምትወጣው አታውቅም። ልክ እንደ ቶርንዳይክ ድመቶች ያንንም ትሞክራለህ። በዚህ ጊዜ በአእምሮህ ውስጥ የሚካሄዱ የተቃወሱ እንቅስቃሴዎች ኒውሮሎጂካል አክቲቪቲስ ብዙ ናቸው። ምን ማድረግ እንዳለብህ ለመወሰን ሁኔታዎችን በጥንቃቄ ትመረምራለህ። በርካታ አዳዲስ መረጃዎችን ወደ አእምሮህ ማስገባት ትርጉም ያለው ነገር እንዲሰጥህ ለማድረግ ትፍጨረጨራለህ። አእምሮህም ከእነዚህ ሁሉ ውስጥ የተሻለውን ለመጠቀም ተጨናንቆ ይሰራል። በሂደት ልክ ቁልፉን እንደተጫኑት ድመቶች ወደ መፍትሄው አካባቢ ትረግጣለህ። ለምሳሌ የመደበር ስሜት ሲቆጣጠርህ ትንሽ ብትሮጥ የሚያረጋጋህ መሆኑን ታውቃለህ። ቀኑን ሙሉ ሰርተህ አእምሮ ስለዛለ የቪዲዮ ጌሞችን ብትጫወት ዘና እንደሚያደርግህ ትማራለህ። መፍትሄዎችን ትፈልጋለህ። በስተመጨረሻም ሽልማትን ትቀበላለህ። ወዳልጠበቅከው ሽልማት ስትደርስ ለቀጣይ አቅጣጫ ስልትህን ታሻሽላለህ። አእምሮህም ከሽልማቱ በፊት የነበሩትን ሁነቶች ሁሉ ቦታ ማስያዝ ይጀምራል። ይህ ከሁሉም የሰው ባህሪያት ጀርባ ያለ የግብረ መልስ ቀለበት ፊድባክ ሎፕ ነው። መሞከር፣ መውደቅ፣ መማር፣ በቀጥታ መሞከር፣ በልምምድ ብዛት ጠቃሚ ያልሆኑ እንቅስቃሴዎች እየጠፉ ጠቃሚ የሆኑት ግን እየተደጋገሙ ይሄዳሉ። ይህ የልማድ ምስረታ ነው። በተደጋጋሚ ችግር ባጋጠመ ጊዜ ሁሉ አእምሮህ የመፍቻውን ሂደት አውቶሜት እያደረገ ይሄዳል። በመሆኑም ልማዶችህ በተደጋጋሚ የምትጋፈጣቸው ጭንቀቶችና ችግሮች አውቶማቲክ መፍትሄ ጥርቅሞች ናቸው። የስነ ባህሪ ሳይንቲስቱ ጆሰን ህሬሃ እንዳለው ልማዶች በአካባቢያችን ውስጥ በተደጋጋሚ የሚያጋጥሙንን ችግሮች የምንፈታባቸው ቀላልና አስተማማኝ መፍትሄዎች ናቸው። ልማዶች እየተፈጠሩ በሄዱ ቁጥር አእምሮአችን ውስጥ የሚካሄዱት እንቅስቃሴዎች እየቀነሱ ይሄዳሉ። ውጤታማ የሚያደርገውን ነገር ምልክት የሚሰጠን ነገር ላይ ማተኮርን እንማራለን። በቀጣይ ተመሳሳይ ችግር ሲገጥምህ ምን ማድረግ እንዳለብህ ስለምታውቅ በቀጥታ ወደዚያ ትሄዳለህ። ነገሩን ከብዙ አቅጣጫ እያዩ መተንተን አያስፈልግም። ስለሆነም አእምሮህ የመሞከር መሳሳት ሂደቱን ያልፈውና ቀጥተኛ አእምሮ ህግ ያስቀምጣል። ይህ ከሆነ ያ ነው የሚል ይህ አእምሮ ላይ የሚታተም ህግ ለሁኔታዎች የሚስማማ በሆነ ጊዜ ሁሉ የምንጠቀመው ሆኖ ይቀመጣል። አሁን ጭንቀት በተሰማህ ቁጥር መሮጥ እንዳለብህ ህግ አለ። ልክ ከስራ ተመልሰህ ወደ ቤትህ እንደመጣህ የቪዲዮ ጌሞችን ትከፍታለህ። የሆነ ወቅት ላይ ብዙ ጥረት ይፈልግ የነበረ ምርጫ አሁን ግን አውቶማቲክ ነው። ልምድ ተገንብቷል። ልማዶች በተሞክሮዎቻችን የምንማራቸው አእምሯዊ አቋራጭ መንገዶች ሜንታል ሾርትከትስ ናቸው። ማለትም ልማዶች ባለፈው ጊዜ የገጠሙህን ችግሮች የፈታህባቸው መፍትሄዎች፣ ሂደቶች፣ ትውስታዎች ናቸው። ሁኔታዎች እየሰሩ በሄዱ ቁጥር እያጠራቀምን እንሄድና ለሌሎች ተመሳሳይ ችግሮች እንጠቀማቸዋለን። አእምሯችን እነዚህን ያለፉ ሂደቶች የሚያስታውስበት ዋነኛው ምክንያት ወደፊት
ለሚመጡ ችግሮች የተሻሉ መፍትሄ የሚሆኑ ነገሮችን ለመገመት ነው። ልማዶችን ማዳበር በጣም ጠቃሚ ነው። ምክንያቱም አእምሮ የአንጎል የጠርሙስ አንገት ነውና በአንድ ጊዜ ትኩረት መስጠት የሚችለው ለአንድ ችግር ወይም ለአንድ ጉዳይ ብቻ ነው። በዚህም የተነሳ አእምሮህ ሁል ጊዜም በጣም አስፈላጊውን ነገርህን ለመስራት እንደተጠመደ ነው። የሚቻል በሆነ ጊዜ ሁሉ ንቁ አእምሮአችን ነገሮችን ንቁ ወዳልሆነው የአእምሮአችን ክፍል በመላክ አውቶማቲካሊ እንዲሰራ ማድረግን ይወዳል። ልማዶች ሲመሰረቱ የሚሆነው ነገር ይህ ነው። ልማዶች መጨናነቅን በመቀነስ አእምሮን አቅም ከፍ ያለ እንዲሆን ያደርጋሉ። በዚህም የአእምሮአችን ለሌላ ነገር ትኩረት እንዲሰጥ ነፃነት ይሰጡታል። ልማዶች አእምሮን ነፃ በማድረግ የሚሰጡት ጥቅም እንዳለ ሆኖ አንዳንድ ሰዎች ግን ጠቃሚነታቸውን ይጠይቃል። ሐሳባቸው ልማዶች ህይወትን ለዛቢስ አያደርጉም የሚል ነው። እኔ በማልወደው ህይወት መንገድ ውስጥ ራሴን ማስቀመጥ አልፈልግም እና እንደዚህ አይነት ድግግሞሾች ህይወትን አዲስነትና ነዛሪነትን አያጠፉም። ጥያቄያቸው ይህ ነው። በፍጹም እንደዚህ አይነት ጥያቄዎች የተሳሳተ ክፍፍሎሽ ያመጣሉ። ልማዶችን መገንባትና ነፃነትን በመላበስ መካከል የመምረጥ ግዴታ እንዲኖርብህ ያደርጋሉ። በእውነታው ግን ሁለቱም አብረው ተስማምተው መሄድ የሚችሉ ነገሮች ናቸው። ልማዶች ነፃነትን አይገድቡም፣ የፈጠሩትም እነሱ ናቸው። እንዲያውም ልማዶቻቸውን በወጉ ያልገሩ ሰዎች የሚኖራቸው ነፃነት ውስን ነው። ጥሩ የፋይናንስ ነክ ልማዶች ከሌሉ ህይወትህ ትግል ትሆንብሃለች። ጥሩ የጤና ልማዶች ከሌሉ ነፃ ሆነህ መኖር አትችልም። ያለ ጥሩ ትምህርት ነክ ልማዶች ሁልጊዜም ከኋላ ትሆናለህ። ሁልጊዜም ጥቃቅን ነገሮች ላይ እንድትወስን የምትገደድ ከሆነ ለነፃነት የሚኖርህ ጊዜ ጥቂት ይሆናል። ለማሰብና ለፈጠራ የሚሆን አእምሮ ስፍራ መፍጠር የምትችለው አንዳንድ የህይወትን መሰረታዊ ነገሮች ቀላል በማድረግ ነው። ከዚያ በተቃራኒው ልማዶችን በተገቢው ሁኔታ ካዳበርክና ችግሮችን በዚያ መንገድ መፍታት ከቻልክ አእምሮህ በቀጣይ የሚመጡትን አዳዲስ ችግሮች ለመጋፈጥ ነፃ ይሆናል። ዛሬ ላይ ልማዶችን መገንባት ወደፊት ማድረግ የምታስበውን በስፋት እንድታደርግ ይረዳሃል። ልማዶች የሚሰሩት ሳይንስ። ልማዶችን የመገንባት ሂደት በአራት ደረጃዎች መክፈል ይቻላል። ምልክት፣ ፍንጭ፣ ኪዩ፣ ፍላጎት፣ ጉጉት፣ ክራቪንግ፣ ተግባር፣ ምላሽ፣ ሪስፖንስስ እና ውጤት፣ ሽልማት፣ ሪዋርድ። ሂደቱን ወደ እነዚህ አራት ደረጃዎች መቆራረጥ ልማድ ማለት ምን ማለት እንደሆነና እንዴት እንደሚሰራ እንዲሁም እንዴት ልማዶችን ማሻሻል እንደሚቻል ለመረዳት መንገዱን ቀላል ያደርገዋል። እዚህ ጋር ምስላዊ መግለጫ 5 ተቀምጧል። በፎቶ አስገባላችኋለሁ። አሪፍ አድርጋችሁ ታዩታላችሁ። ምስላዊ መግለጫ 5 ሁሉም ልማዶች የሚያድጉት በአራት ደረጃዎች በቅደም ተከተላቸው ነው። ምልክት፣ ፍላጎት፣ ተግባር፣ ውጤት። ልድገመው። ምልክት፣ ፍላጎት፣ ተግባር፣ ውጤት። እነዚህ አራት ደረጃዎች የሁሉም ልማዶች የጀርባ አጥንቶች ናቸው። አእምሮአችን ሁልጊዜም በእነዚህ ደረጃዎችና በዚሁ ቅደም ተከተል ውስጥ ያልፋል። መጀመሪያ ምልክት ወይም ፍንጭ ኪዩ አለ። ይህ ምልክት አእምሮህ የሆነ አይነት ባህሪ እንዲያነሳሳ ይለኩሰዋል። ምልክት ውጤቱን የሚጠቁም ጥቂት መረጃ ነው። አያት ቅድመ አያቶቻችን እንደ ምግብ፣ ውሃ እና ወሲብ ያሉ ተቀዳሚ ሽልማቶች ያሉበትን ቦታ ለሚጠቁሙ ምልክቶች ትኩረት ያደርጉ ነበር። እኛ ግን ዛሬ ትኩረታችንን የምናደርገው እንደ ዝና፣ ገንዘብ፣ ክብር፣ ስልጣን፣ ፍቅር፣ ጓደኝነትና የመሳሰሉት ሁለተኛ ደረጃ ሽልማቶች የሚገኙበትን የሚጠቁሙን ምልክቶች ላይ ነው። በእርግጥ እንደነዚህ አይነት ሽልማቶች የሁሉም ነገር መነሻ የሚሆነውን የመራባትና በህይወት የመቀጠል ፍላጎት በተዘዋዋሪም ቢሆን ይደግፋሉ።
አእምሮአችን ያለንባቸውን ውጫዊና ውስጣዊ ሁኔታዎች በቀጣይነት በመተንተን ሽልማቱ የት እንደሚገኝ ፍንጭ ለማግኘት ይጥራል። ምልክት ይህንን ፍንጭ የሚሰጠው የመጀመሪያው ጠቋሚ በመሆኑ ምክንያት በተፈጥሮ ወደ ከፍተኛ ፍላጎት ወይም ጉጉት መምራት አቅም አለው። ጉጉት ወይም ፍላጎት ክራቪንግ ሁለተኛ ደረጃ ነው። ይህም ከልማዶች ሁሉ ጀርባ ያለ አነሳሽ ኃይል ነው። ያለ አንዳች ፍላጎትና ተነሳሽነት ወደ ተግባር የምንገባበት ምንም ምክንያት የለም። የምትጓጓው ራሱ ልማዱን አይደለም፣ ልማዱ የሚያመጣውን ለውጥ እንጂ። ሲጋራ ማጨስን አትጓጓም። የምትጓጓው ሲጋራ በማጨስ የምታገኘውን ከጭንቀት የመላቀቅ ደስ የሚል ስሜት ነው። ጥርስህን መፋቅም አያጓጓም፣ የንጹህ አፍና ጥርስ ባለቤት መሆን እንጂ። ቴሌቪዥንህን መክፈትን በጉጉት አትጠባበቅም፣ መዝናናትን እንጂ። እያንዳንዷ ጉጉት ውስጣዊ ሁኔታህን ለመቀየር ካለ ፍላጎት ጋር የተሳሰረች ናት። ይህ በዝርዝር የምናየው በጣም ጠቃሚ ነጥብ ነው። ጉጉት ወይም ፍላጎት ከሰው ሰው ይለያያል። በጽንሰ ሐሳብ ደረጃ የትኛውንም ሽርፍራፊ መረጃ ፍላጎትን ያነሳሳል። በተግባር ግን ሁሉም ሰው በተመሳሳይ ምልክት አይነሳሳም። ለቁማርተኛ የካርታ ፍወዛ ድምጽ የፍላጎት ማዕበልን የሚያጥለቀልቅበት ምልክት ሊሆን ይችላል። ቁማር መጥፎ ነው ግን እሺ። ለሌሎቹ ግን ምንም ነው። ምልክቶች እስካልተተረጎሙ ድረስ ትርጉም የለሽ ነገሮች ናቸው። ምልክቶችን ወደ ፍላጎት የሚያሸጋግራቸው የተመልካቹ ስሜቶች፣ አስተሳሰቦችና ሁኔታዎች ናቸው። ሶስተኛው ደረጃ ተግባር ወይም ምላሽ ሪስፖንስ ነው። ተግባር ባለቤቱ የሚያደርጋቸው ተጨባጭ ልማዶች ናቸው። እንደየሁኔታው የተግባር ወይም የሐሳብ መልክ ሊኖራቸው ይችላል። ተግባር የመኖሩ ጉዳይ የሚወሰነው በተነሳህበት መጠንና ከባህሪህ ጋር በሚኖረው የፍትጊያ መጠን ነው። አንድ ተግባር አንተ ማድረግ ከምትችለው በላይ የሆነ የአካልና የአእምሮ ጥረት የሚጠይቅ ከሆነ ትተወዋለህ። ሌላው ግብረ መልስህ ወይም ተግባርህ የሚወሰንበት ነገር ችሎታህ ነው። ቀላል ይመስላል። ልማዱ የሚመጣው ግን የሚፈለገውን ነገር ማድረግ የምትችል ከሆነ ብቻ ነው። የቅርጫት ኳስ ተጫዋች መሆን ትፈልጋለህ። ብትፈልግ በበቂ ሁኔታ መዝለል የማትችል ከሆነ እድለኛ አይደለህም። በስተመጨረሻም የተግባር ግብረ መልሱ ውጤት ወይም ሽልማት ሪዋርድ ያመጣል። ሽልማቶች የየትኞቹም ልማዶች የመጨረሻ ግቦች ናቸው። ምልክቶች ሽልማቶችን ስለማየት፣ ጉጉት ሽልማቱን ስለመፈለግ ሲሆኑ ተግባራዊ ግብረ መልስ ግን ሽልማቱን ስለመውሰድ ነው። ሽልማቶችን የምናሳድደው ሁለት ጥቅሞች ስላሏቸው ነው። አንደኛ ያረኩናል፣ ሁለተኛ ያስተምሩናል። የሽልማት የመጀመሪያው ጥቅም ጉጉታችንን ማርካት ነው። አዎ ሽልማቶች በራሳቸው ጥቅም ይሰጣሉ። ምግብና ውሃ በህይወት ለመኖር የሚያስፈልጉህን ያህል ይሰጡሃል። ማስታወቂያ መስራት የተሻለ ክብርና ገንዘብ ያመጣል። የአካል ቅርጽን መጠበቅ ጤናህን ያስተካክልልሃል። ከሁሉም ቀድሞ የሚመጣው ጥቅም ግን ሽልማት የመብላት ወይም የማሸነፍ ፍላጎትህንና ጉጉትህን ማርካት ነው። በቅጽበቱም ቢሆን በጉጉት ከመቃጠል የመጣውን እርካታ ይሰጣል። ሁለተኛ፣ ሽልማቶች ለወደፊት የትኞቹን ተግባራት ማስታወስ እንደሚጠቅሙን ያስተምሩናል። አእምሯችን ሽልማት አነፍናፊ ነው። በህይወት መንገድ ስትጓዙ አነፍናፊው የነርቭ ስርዓት የምትፈልጓቸውንና የሚያረኩህን ነገሮች በቀጣይነት በመፈለግ ይጠመዳሉ። የእርካታና የመከፋት ስሜቶች አእምሯችን ጠቃሚ በሆኑና ጠቃሚ ባልሆኑ ተግባራት መካከል ለመለየት የሚደረገው የተግባራዊ ግብረ መልስ ስርዓት አካል ናቸው። ሽልማቶች የተግባርን ቀለበት በመሙላት የልማዶችን ክበብ ሙሉ ያደርጉታል። የትኛውም ከአራቱ ደረጃዎች መካከል በአንዱ ላይ ጠቃሚ መሆን ያልቻለ ባህሪ ልማድ መሆን አይችልም። ምልክቱን ካጠፋኸው ልማድ መቼም አይጀምርም። ጉጉትህን ከቀነስክ ደግሞ ወደ ተግባር ለመሻገር የሚሆን ተነሳሽነት አታገኝም። ባህሪውን ከባድ ካደረከውም ልትተገብረው አትችልም። ሽልማቱ ፍላጎትህን ማርካት ካልቻለ ይህንን ተግባር ደግመህ የምታደርግበት ምክንያት አይኖርህም። የመጀመሪያዎቹ 3 ደረጃዎች ሳይኖሩ ባህሪ አይኖርም።
ያለ አራቱ ደረጃዎች ደግሞ ባህሪም ሊደጋገም ልማድም ሊሆን አይችልም። የልማድ ቀለበት ዘ ሃቢት ሎፕ። እዚህ ላይ እንግዲህ ምስላዊ መግለጫ ቁጥር 6 አለ። በፎቶ አስገባላችኋለሁ ውዶችዬ። እሺ ልቀጥል። ችላም ብብላችሁና የዛሬውን ንባብ እዚህ ላይ ላቁም። ምስል 6 አራቱ የግብረ መልስ ደረጃዎች ስርዓት በጥሩ ሁኔታ የግብረ መልስ ቀለበት ፊድባክ ሎፕ ተብሎ ሊገለጽ ይችላል። እነዚህ አራት ደረጃዎች የምትኖሯቸውን ቅጽበቶች ሁሉ በሚያንቀሳቅስ ማለቂያ የሌለው ክብ ይፈጥራሉ። ይህ የልማዶች ቀለበት ሁልጊዜም አካባቢውን በመቃኘት ቀጣይ የሚሆነውን ነገር በመገመት ግብረ መልሶችን በመለየትና ከውጤቶቹ በመማር ስራ ተወጥሮ ይኖራል። ሲጠቃለል ምልክት ጉጉትን ያስነሳል፣ ጉጉት ተግባርን ያነሳሳል፣ ተግባርም ሽልማትን ያመጣል። እነዚህ አራት ደረጃዎች በጋራ ኒውሮሎጂካል የግብረ መልስ ቀለበትን ይፈጥራሉ። ምልክት፣ ጉጉት፣ ተግባር፣ ሽልማት። ምልክት፣ ጉጉት፣ ተግባር፣ ሽልማት። በስተመጨረሻም ይህ አውቶማቲክ ባህሪያትን ይፈጥራል። ይህ ክበብ የልማድ ቀለበት ሃቢት ሎፕ ይባላል። የዛሬ ንባቤን እዚህ ላይ ጨረስኩ። ክብራትና ክብራን ተመልካቾች፣ ኦኬ ለካ ድምጼን ነው የምትሰሙት። ክብራትና ክብራን አድማጮች፣ ቀጣይ በ4 እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ። ቸሩ ሊግጠማችሁ።